ከሰዎች ጋር ቶሎ መግባባት ስጦታ የለኝም። አንድን ሰው ለመቅረብ ብዙ ቀኖች ሳይሆን ብዙ ወራቶች ይፈጁብኛል። ሰው ከሰው ጋር ቶሎ እንዴት ነው የሚግባባው? የሁል ጊዜ ጥያቄ ነው። ይጸባ ይመስለኛል። አሁን ካለሁባት የወለል መናፈሼ ውዬ መልሼ እንዳድርባት ያደረገኝ አንዳንዴ በሬን አንኳኩተው የተኛሽበትን ላለማንጠፍ ነው አደል ማትወጪው ወደ ውጪ እያሉ ይቀልዱብኛል። አንዳንዴም ቢወታለሽ ይሉኛል። ለስራ ስወጣ ነው ፀሐይዋን የማያት። ስራ ካልሄድኩ ፀሐይ የሚባለውን አላይም። በቅርብ ያመጣሁት ባህሪ ደግሞ ኤርፎን ሰክቼ የፍሪብ ላይ መጣ ዶኗል። እንጃ የጤና ያርግልኝ። ታዲያ በዚህ ልማዴ አንድ ቀን ቅዳሜ ጠዋት እርሶ ቢሆኑ ምን ያደርጋሉ ፕሮግራምን ለመስማት ትራሴን አስተካክዬ በጀርባዬ ተስማምቼ ተደገፍኩና ኤርፎኔን ጆሮዬ ላይ ሰካው። ዛሬ የምናቀርብላችሁ ባለታሪክ ያስተምራል ያለውንና ለባለታሪካችን ጥሩ የሆነ መልስ ታገኝበታለች ያለውን ነው። ባለታሪካችን ብሎ ጀመረ። ተወልጄ ያደግኩት አዲስ አበባ ነው። ከአንድ ልጅ ጋር የፍቅር ግንኙነት ጀመርኩ። ሁለታችንም ስራ አለን። ታዲያ ሁለታችንም ቤተሰብ ሳናስተዋውቅ አብረን መኖር ጀመረን። በጣም እንዋደዳለን። ከመወደዳችን ብዛት ቤተሰብ ማስተዋወቁን አላወራንበትም። እንዲህ ያልን 1 ዓመት አብረን አሳለፍን። አልፎ አልፎ መቼ ነው ቤተሰብ የምናስተዋውቀው ማለት ጀመርኩ። ትንሽ እንቆይና እናስተዋውቃለን ከማለት በቀር ሌላ አይናገርም። የራሳችን ቤት ለመስራት ስላሰብን ያን ያስበው ይሆን እላለሁ በራሴ ግምት። ብዙም አልጨቃጭቀው። በዚህ መሀል አረገዝኩ። ለመናገር ረፍት የሚሆንበትን ቀን እየጠበቅኩ እያለ ነበር እሱ ቀድሞ ሌላ ሴት እንደወደደና ከኔ ጋር መኖር እንደማይፈልግ ነገረኝ። እኔም እንዳረገዝኩ መናገር አልፈለግኩም። መሄድ ከፈለገ የኔ ማርገዝ አያስቀረውም። ሳይወደኝ ከኔ ጋር ለልጁ ብሎ እንዲኖር አልፈለግኩም። ብነግረው ትርፉ ጥል ነው፣ በቃላት መደማማት። ስለዚህ ዝምታን መረጥኩ። አሁን የ10 ዓመት ልጅ ሆኗል። ልጄ አባቱን ለማወቅ በየቀኑ እየጠየቀኝ ነው። እንዳልነግረው ሌላ ህይወት ጀምሯል። ህይወቱን ባልበጠብጠው ብዬ ፈለግኩ። እንዲበጠበጥ አልፈለግኩም። በስህተት ነው የተወለድከው፣ አባትህ አያውቅም እንዳልለው ይልጅ አድጎ ቤት ሊመሰረት ይችላል። የሰው ዘር አይታወቅምና ዘመዱን ወይም እህቱን እንዳያገባ ፈራሁ። ለውሳኔ ተቸግሬያለሁ። የዛሬው ባለታሪካችን ይህንን ይመስላል። ታሪኳ በቀጥታ መስመራችን የገባችሁ አሊያም በኤስኤምኤስ በመላክ አስተያየታችሁ መስጠት ትችላላችሁ ሲል የአንዲት እህታችን ታሪክ አእምሮዬ ላይ ደቅን አለብኝ። ይቺ እናት በእምነት ትባላለች። በአንድ አጋጣሚ ነው የተዋወቅነው የዛሬ 3 ዓመት። በእምነት ቶሎ ተግባቢ ባትባልም ለሰው ግን ትልቅ ክብር አላት። ሁሉንም ሰው በትዕግስትና በእርጋታ ነው የምታናግረው። አትቸኩልም። ቀስ ያለች ናት። በእምነት ትህትናና እርጋታ የተላበሰች ናት። የተዋወቅንበት አጋጣሚ ከመምኒቅ የተገናኘ ነው ለጉብኝት ከሄድኩባት ቦታ ነው። በደቡብ ጎንደር ዞን ወደ 8 ኪሎ ሜትር ገባ ብሎ የሚገኝ ታሪካዊ ገዳም። ይህ ገዳም የተመሰረተው በ1260 ዓመተ ምህረት በአጼ ይኩኖ አምላክ ዘመነ መንግስት በአቡነ ተክለ ሃይማኖት ሐዋርያት በታቦተ በዓታ ለማርያም ነው። ገዳሙም የአምስት የአቡነ ተክለ ሃይማኖት ወእስትንፋሰ ክርስቶስ ይባላል። በተራሮች የተከበበና በጥቅጥቅ ባለ የጽድ ጫካ የተሸፈነ ነው። አቡነ እስትንፋሰ ክርስቶስ ብዙ ታምራትን አድርገዋል። በቅድስና ህይወታቸውም የበቁ በመሆናቸው ከካህን መልአክ ምክሩ ጋር ሲቀድሱ
አባታቸው ብቃታቸውን ያውቁ ነበርና ልጄ ዛሬ ስንት ሰው ቆረበ ቢሏቸው እሳቸው ከ240,000 ሰዎች 12 ብቻ ቆረቡ። የቀሩት ሰዎች በድፍረት ስለተቀበሉ ወይም ስለቆረቡ በእሳት ሰንሰለት ታስረው በእሳት አለንጋ እየገረፉ እስከ ቤታቸው አደረሷቸው አሉ። የአቡነ እስትንፋሰ ክርስቶስ ዓመታዊ በዓልም ሚያዝያ 9 ቀን ይከበራል። በስምህ በየወሩ ወይም በዓመት ዝክርን ያደረገ እንደ ቅዱስ ሚካኤል ክብር ይሆናል። እስከ 5 ትውልድም ድረስ እምርልሃለሁ ብሎ እግዚአብሔር ቃል ኪዳን ሰጥቶታል። ታዲያ ይህ ቅዱስ ቦታ ይህችን ደግ እናት አገናኘች። አዎ እብናት ከደረሱ በኋላ የእግር መንገድ መጠቀም ግድ ነው። ታዲያ በዚህ መንገድ እየሄዱ ወሬ ካላወሩ መንገዱ አይገፋውም። አብሮ ከሚጓዘው ሰው ጋር ማውራት ግድ ነው። የኔም ዕጣ ፈንታ ከእኚህ እናት ጋር ሆነ። 1-2 እያልን ስናወራ ከቆየም በኋላ ከአዲስ አበባ እንደመጡ ነገሩ። እንዴት መጡ? ለጉብኝት ነው ስል ጠየኳቸው። አይደለም አሉ። ከብዙ ዝምታ በኋላ ያልሰሙኝ መስሎኝ ደግሜ ልጠይቃቸው ስል ታሪኩ ብዙ ነው፣ እንዲህ በዛ ለሰውነት አይወራም፣ ያሰለቻል አሉ። ማውራት ባይፈልጉ እንደውም ብዬ እሺ አልኩ። በውስጤ ግን ምን ይሆን እያልኩ እያሰብኩ እንዲህ እያወራን ሳናስበው ገዳሙ ጋር ደረስን። በይ ደህና ሁኚ አሉ። ከመለያችን መንገድ ደርሰናል አሉኝ። በዛውም የመሰናበቻ የሚመስል ንግግር እየተናገሩ እሺ ደህና ይሁኑ አልኩ። አብረውኝ ከሄዱት ጓደኞች ጋር ለመቀላቀል እየሄድኩ ውሏችን በቤተ ክርስቲያኑ ገዳም ሆነ። እኔም ከቤተ ክርስቲያኑ ተሳልሜ እዛው ቁጭ አልኩ። ከድካሜ ትንሽ ለማረፍ ከተቀመጥኩበት ሆኜ አይኔን ከወዲያ ወዲህ እየላኩ አካባቢውን ቃኘው። ወይ ፈጣሪ፣ ይህን የመሰለ የማያልቅ ስጦታ ሰጠን። ግን አንድም ቀን ስለሰጠን ስጦታ አስተውለን አናውቅም። ካለን ይልቅ የሌለን ነገር ገዝፎ ይታየናል። ከሰጠን ይልቅ ያልሰጠን ይበዛል። ከምስጋና ይልቅ ማማረር ይቀድመናል። ባለን ከመደሰት በሌለ እናዝናለን። እኛ ሰዎች ስንባል የተሰጠንን ሳይሆን ያልተሰጠን እንሻለን። እንደ ሕፃን እኛ ከያዝነው ይበልጥ ሌላ ሰው የያዝነውን እንፈልጋለን። ከቅርብ ያለውን ትተን ከሩቅ ያለውን ለማምጣት እንሮጣለን። በቦታው ውበት የተነሳ እንዲህ እያሰብኩ እያለ የ11 ሰዓት ጸሎት ለማድረስ በእምነት መተው ቆይተው ነው መሰል ደህና መሸሽ ሲሉኝ ከሀሳቤ ናቀው። ድካሙ እንዴት ነው? ከዚህ በፊት ልምድ አለሽ ሲሉ ደህና ነኝ ብዙም ባይሆንም አልኩ። ክረምት ስለነበር ዝናቡ መጣው እያለ መልእክት ይሰጣል። ዝናቡ እየመጣ ነው። እንዳየሁት ከሆነ ሴት የመጣሽ አንቺ ብቻ ነሽና ማደሪያ ከፈለግሽ እኔ ጋር ማደር ትችያለሽ አሉ። ከተቀመጥኩበት ከአንገቴ ጎንበስ ብዬ እግዚአብሔር ይስጥልኝ ብዬ ለመሄድ ተነሳሁ። ቤታቸውን መገመት አያቅትም። ከዕለት መስሪያና ከአንዲት ፍራሽ ሌላ ቤታቸውስ ምንም ነገር የለም። ያስኳትን ሸራ መሬት ላይ ለመተኛ አሰረጋው። በእምነትም አይሆንም፣ ዛሬ እኔ እንግዳ ነሽ፣ እዚሁ ከኔ ጋር ነው የምታድሪው፣ አይሆንም ብለው አስቸገሩኝ። እኔም አይሆንም ቤት ማግኘቴ በራሱ በቂ ነው ብዬ ችክ ብልም ሊተውኝ አልቻሉ። ማስቸገር ሆነብኝ።
የከበደኝም ቢሆን አብሬያቸው ተኛው። ደግሞኝ ስለነበር ወዲያው ነበር እንቅልፍ ያሸለበኝ። ጠዋት ለኪዳን ሲሄዱ ሳልወድ በግድ ከእንቅልፍ እየተደናበርኩ ስነሳ ልምድ እንደሌለኝ እና የእንቅልፍ ሱስ እንዳለብኝ ሳይረዱ አልቀሩልኝም። ብቻዬን ብለሽ ነው ወይስ መሄድ ፈልገሽ ነው አሉኝ። አረ መሄድ ፈልጌ ነው አልኩ። ግን እኮ እስከ 3 ሰዓት ብተኛም አልጠግብ ያለኝ እንቅልፋም ነኝ። እሺ እቃሽን ከቅዳሴ መልስ መውሰድ ትችላለሽ አሉኝ። እሺ ብዬ እዛችሁ ቤት ተውኩት። ከቅዳሴ መልስ ምን ጎበኘውን ከጎበኘን በኋላ ከበእምነት ቤት እቃዬን ለማምጣት ሄድኩኝ። በእምነት ቤታቸው በር ላይ ቁጭ ብለው ፈትል በእግራቸው ይዘው ከእጃቸው ጋር እየጠላለፉ ይፈትላሉ። መጣሽ ብለው ፈትላቸውን አስቀምጠው የሚበላ ሰጡኝ። የሰጡኝም በላው። መብላት አልፈለኩም ነበር፣ ግን የገዳሙ በረከት ነው። በመሀል እንዴት ነው ጉብኝቱ ሲሉኝ፣ ጥሩ ነው ያው ትንሽ ሰዓት ሆና ነው እንጂ ስል ዛሬ ልትሄዱ ነው አሉ። አዎ ለደርሶ መልስ ነው የመጣ ነው። የፈጣሪ ፍቃድ ከሆነ ሌላ ጊዜ መጥቼ በደንብ ጎበኘዋለሁ ስል፣ አይ ፈጣሪማ ፈቅዶ አሁን መተሻል እንዴ? ይሄ እኮ ጥሩ ነገር ነው። አዎ እውነት ነው። ብቆይ ደስ ይለኝ ነበር፣ ግን አብሬያቸው የመጡ ሰዎች ስራ አላቸው። ከማን ጋር መለሳለሁኝ ብዬ ነው እንጂ አልኳቸው። አንቺ ስራ የለሽም አሉ። የለኝም፣ ተማሪ ነኝ። አሁን እረፍት ስለሆንኩኝ የመጣሁት ስላቸው፣ መቆየት ከፈለግሽ ሳምንትም ሆነ በሌላ ቀን ወደ ከተማ የሚሄድ አይጠፋም። እሺ ግን የሚበላ የለኝም፣ አላመጣውም፣ ልብስም ቢሆን አልኩ። የመቆየት ፍላጎት ካለሽ ሁሉም ይበቃል እንዴ፣ ብዙም ያልቃል ትንሹም ይበቃል አይደለም የሚባለው አሉ በተረጋጋ አንደበት። ልብሱም ቢሆን አንድ ቀን መቀየሪያ ካለሽ በቂ ነው አሉ። ምግቡም ከኔ ትመገበልሽ። እሺ ብዬ አብረው ለመጡት ለትንሽ ቀን እንደምቆይ ነገርኳቸው። እነሱም ቢሆን ለሳምንት ከሆነ ችግር የለውም በዛው እንዳትቀሪ ብለው ይቀለዱብኝ። በቀር በምን እድሌ። ግን ለመቅረት የሚያስብ ልብ የለኝም። በዚህ ወደ ኋላ ቀረውና ወደ ገዳሙ ተመለስኩ። ከበእምነት ጋር አንዳንድ ስራዎችን እየሰራው እንደ ቀልድ 4 ቀናቶችን አሳለፉ። ደስ የሚሉ ቀናቶች። ከዓለም ጫጫታና ሩጫ ወተን በራሳችን ዓለም መኖር እንዴት ደስ ይላል። በትንሹም ቢሆን ከበእምነት ጋር ተግባብተናል። ብዙ ስራዎችን ይሰራሉ። ጧፍ ከማዘጋጀት እስከ እጅ ሙያ ያሉትን የእጅ ስራዎቻቸው በጣም ያምራሉ። ተምረዋል ብዬ ጠየኳቸው። አንቺ ብለሽ ጥሪ ያሉ። እኔ ግን ከብዶኛል። በርግጥ በመሃል መቀላቀል ያልቀር። ደስ አለኝ። አንቺ ማለቱ ድፍረት ቢሆንም ከመዘባረቅ አንቺ ይሻላል ብዬ አሰብኩ። በርግጥ እድሜዋ ገና በግምት 35 አይበልጥም። ጥያቄን የረሳችሁ መስሎኝ ደግሜ ልጠይቅ ስል አዎ ተምሬያለሁ። በማኔጅመንት የመጀመሪያ ዲግሪ ነበረኝ። ባህር ዳር ዩኒቨርሲቲ ነው የተማርኩት። ስራም 1 አመት ተቀጥሬ ሰርቻለሁ አለች። ለዛ ነው እንዲህ ያማረ ሙያ ያለሽ አልኳቸውን ተውኩና ሙያው እንኳን ሲኔ ለመድኩት አለችኝ። ግን እንዴት ወደዚህ መጣሽ? ባለፈው እንዴት መጡ ብዬ ጠይቄ ስላልነገርሽኝ
ዛሬ እድሉን ካገኘው ለመስማት ፈልጌ ነው። ለምን መስማት እንደፈለግኩ እኔም ግራ ገብቶኛል። የመጣሁትማ የፈጣሪ ፍቃድ ይሆናል። እኔ ግን ሌላ ታሪክ አለኝ አለች። ታማ ለጸበል መታ በዚሁ ቀርታ ይሆን ብዬ ገመትኩ። ታሪኩ ረጅም ነው። ዛሬ ባልቅም ነግርሻለሁ። አንቺ ወጣት ነሽ፣ በእኔ ታሪክ ትማሪበታል። ለአንቺ ባይሆንም ለሌላ ሰው ታስተምሪበታለሽ አለች። ለመስማት እየጓጓሁ እሺ አልኩ። ቀጠለች። በዚህ ዓለም ላይ ከቤተሰቦቼ ቀጥሎ 2 በጣም የምቀርባቸው ጓደኞች ነበሩኝ። አንዱ ከልጅነቴ ጀምሮ አብሮኝ ያደገው ምናሴ ነው። አንዷ ደግሞ የምስጢር ጓደኛዬ ጾም ነች። በጣም ነበር የምወዳቸው። የመልካምነት ሚዛን የለም እንጂ ሚዛን ቢኖር ምናሴ ከሁሉም ሰዎች ይበልጥ ነበር። በቃ ሰውን የሰውን ባህሪ የለበሰ አሁን ሰው ተባልን እንጂ አንድም የሰውነት ባህሪ የለንም። እሱ ግን ስሙ ብቻ አልነበረም፣ ተግባሩም የሰው ነው። ቤታችን አካባቢ አንድ ኢንተርኔት ካፌ አለ። ለመጠቀም ሁሉ ሄዳለሁ። ምናሴም አልፎ አልፎ ይመጣል። አንድ ቀን ኢንተርኔት ለመጠቀም ስገባ ከምናሴ ጋር ተገናኘ። ሰላም ብዬ አጠገቡ ካለው ክፍት ኮምፒውተር ለመቀመጥ ወንበሩን ወደ ኋላ እያሸሸው አይኔን ከሱ ኮምፒውተር ላይ ላኩ። ግን ምንም እየተጠቀመ አይደለም። ቀና ብዬ ፊቱን ስመለከት ፊቱን ጥሎበታል። ብዙ ሰዓት ተጠቅሞ ደክሞት ይሆናል ብዬ ወደ ራሴ ኮምፒውተር ተመለሱ። የምፈልገውን ተጠቅሜ ስጨርስ ለሁለተኛ ጊዜ ወደ ምናሴ ኮምፒውተር ተመለከቱ። አሁንም እንደ በፊቱ ነው። ምንም ነገር እየተጠቀመ አይደለም። ልወጣ እየተነሳው ጨርሰ ነው አልኩት። አልሰማኝ። ትከሻውን በእጄ መታ አደረኩት። ከእንቅልፉ የሚነቃ ያክል ነበር የባነነው። አልጨረስክም አልኩት። ደግም አያለን ወደ ኮምፒውተሩ አይኑን ላከው። አንቺ ጨርሰሽ ነው ሲላው አልኩት። እኔም ጨርሻለሁ እሺ ብዬ ወጣሁ። እሱም ከጠረጴዛው የጣላቸውን ወረቀቶች ለቅሞ አብረን ወጣን። ከምናሴ ጋር የትምህርት ደረጃችን ይለያይ ነበር። እሱ 12ኛ ክፍል ሲሆን እኔ 11 ነኝ። እንደ ክፍል ደረጃችንም ትምህርት ቤታችንና ኑሯችን ይለያይ። የኔ ቤተሰብ ደሃ ባይባሉም ግን ሀብታም አይደሉም። ከካፌ ወጥተን ወደ ቤት እየሄድን እሱም እኔም በዝምታ ተወጣናል። እንደው ዝምታን ለመስበር ብዬ ምን ሆነ ነው ፊትን የጣልከው? ኧረ በስመ አብ ምን ሆነ ነው ብዬ ከሄደበት አለመለስኩት። እባክሽ ደክሞኛል አለ። ከዛ ደግሞ ደብሮኛል ሲል አከለ። ምንድን ያስደበራ አልኩት። በውስጤ ሀብታም የሚደበራል እንዴ ይጨነቃል እያልኩ ነበር። ድብርትና ጭንቀት ሄዳ ሰው ስጦታ ነበር የሚመስለኝ። ለካ ሀብታምም አለ። ምንም አልሆንኩም ዝም ብሎ ነው የደበረኝ አለኝ። በቃ ለዚህ በሽታማ ፍቱን መድኃኒት አለኝ ና እንሂድ አልኩት። ከዛስ ወዴት? ወደ መጠጥ ቤት አላለኝ። ብቻ ተከተለኝ፣ ዋናው ከድብርት መፋታት ነው አልኩት። እሺ ብሎ ሲያመነታ ካልፈለክ ይቀራል አትጨነቅ ስለው ኧረ እንደዛ ማለት አይደለም ብር ያለስኩም ብዬ ነው አለ። እሱ ያሳስብም ጋባዧ እኔ ነኝ። ግን አንድ ነገር ይገርመኛል። ሰው ራሱን የሚያዝናናው በብር ብቻ አድርጎ ነው የሚያስበው። ሲደሰትም መጠጥ ቤት፣ ዛሬ ደስታ ቀን ነው ፈታ ማለት ፈልጋለሁ ይላል። ሲከፋውም መጠጥ ቤት፣ ዛሬ ደብሮኛል መጠጣት ፈልጋለሁ። እንዴት አንድ ነገር ለሁለት ጥቅም ይውላል?
ለሁለት ነገር ጥቅም የሚሰጥ የለም። መድኃኒትም እኮ ስንወስድ በስተጀርባው ሌላ ጉዳት አለው። በተፈጥሮም እኮ መዝናናትም ድብርትን ማስወገድ ይቻላል። አሁንም ወስድ ምንም ሳይከፈል የምንዝናናበት ቦታ ነው፣ ሰው የማይበዛበትና የወፎች ዝማሬ የምንሰማበት እያልኩ እየነገርኩት ቦታው ላይ ደረሰ። ያርምሻል ወሩ የክረምት መግቢያና የበጋው ማለቂያ ወቅት ነው። ሰማዩ ራሱ በሚያምር የሰዓሊ እጅ የተሳሉ የሚመስሉ ደመናዎች አልፎ አልፎ ተኝተውበታል። ደስ የሚል በትንሹ ሽው ሽው የሚሉ ንፋሶች ልበል፣ ስስ ንፋሶች ውስጥ ሰርጸው ገብተው ልብ ላይ የሚቀመጡ የአፍ ዝማሬዎች በበገናና በዋሽንት የሚደረደር ሙዚቃ አስመስለው ዜማቸውን ይለቃሉ። በል እንግዲህ ዓይንህን ወደ ሰማዩ ላክና የደመናዎቹን አቀማመጥ ተመልከት፣ የወፎቹን ዜማም አብራ አጣጥም ብዬ ከምናሴ ራቅ ብዬ ተቀመጥኩ። አመሰግናለሁ ብሎ ሁለቱን እጆቹን ወደ ኋላ ልኮ በመደገፍ ተቀመጠ። ቦታው እንኳን ድብርትን ሐዘንንም የሚያስረሳ አንዳች የሆነ ውበት አለው። ረዥም የዝምታ ሰዓቶችን በየራሳችን ዓለም ስንዋኝ ከቆየም በኋላ ፈገግ ሲል ድንገት አየሁት። ምን አይተ ነው ስለው ድንገት ብልን ብሎ ምንም፣ ግን ታውቂያለሽ ማንም ሰው ተፈጥሮን ከውስጡ ተመልክቶ አያውቅም። እኔም ብሆን ሁሌም ሰው በሰው ሰራሽ ነገሮች ነው የሚዝናናው፣ እንደዛ ብዬ ነው ማስበው። ያንቺ ግን ይለያል፣ የተለየ አመለካከትን ያለሽ ብሎ ከተቀመጠበት ተነስቶ እኔ ጋር መጣና አጠገቤ ተቀመጠ። ይህንን ቀን እንደ ዛሬ ከራሴ ጋር አውርቼ አላውቅም። አመሰግናለሁ። እዚህ ቁጭ ብዬ በፈጣሪ ስጦታ ውስጥ ገብቼ ደስ የሚል ዋና ዋኙ። ብዙ ሰው አትቀርብም እያልኩተችሽ ነበር። ዛሬ ግን አንቺ ሳትሆኚ እኔ ራሴ ብቸኛ እንደነበርኩ ተሰማኝ። በጣም አመሰግናለሁ አለኝ። እኔም ልክ ነህ፣ ጓደኞቼ እነዚህ ናቸው። ማንም የማይሰጥህን ደስታ ይሰጡሃል። አንተ ካራካቸው የማይርቁ ታማኝ ናቸው አልኩት። በልተነስ እንሂድ እየመሸ ነው ብዬ ከተቀመጥንበት ተነሳ። ከዛ በኋላ ብቻሽን አትመጪም፣ አብሬሽ እመጣለሁ፣ ልክ እንደዚህ ቦታ ታማኝ ጓደኛሽ እሆናለሁ ከፈቀድሽልኝ አለ። እሺ ብዬ ወደ ቤታችን ተመለስ። ከዛ ቀን በኋላ ሁሌ እዛ ቦታ ላይ እንገናኛለን። ብዙ ባናወራም ተፈጥሮ ግን ብዙ አግባባ። ሳናስበው ሁለታችንም በፍቅር ወደቅን። ደስ የሚል ፍቅር። ማንም ምንም ሳይናገር በፍቅር ቋንቋ ተነጋገር። ፍቅር የራሱ የሆነ ቃል አለው። ፍቅር ልበ ብሩህ ነው። መቀበልን ሳይሆን መስጠትን ይወዳል። ለራሱ ሳይሆን ለዛ ሰው ይኖራል። በቃ ምናሴን ከልቤ ወደድኩት፣ በሙሉ ልቤ ያመንኩት። ቀን ቀንን እየወለደ ሳምንታት ወራቶችን እየወለደ ወራቶች አልፈው ክረምት አልቆ የአዲስ ዓመት ማብሰሪያ የመጨረሻ ሳምንት ጳጉሜ ላይ ደረሰ። የ12ኛ መልቀቂያ ቀን የተቆጠረ ነው። ከምናሴ ጋር የምንለያይበት ቀን ደርሷል። ሁለታችንም ስለ መለየታችን እያሰብን ውስጣችን ተረብሿል። ውጤት ተለቀቀ። ዩኒቨርሲቲ መግቢያ መጣ። በጣም ተደሰትን። ያን ቀን ከተለመደው መዝናኛ ቦታችን እንገናኝ ተባብለን ተለያየ። የመጨረሻ መገናኛችን የፍቅር ጣዕምን የምናጣጥምበት ቀን። ከዚህ በኋላ ሳንገናኝ ብዙ ወራታችን ልናሳልፍ ነው። ሰዓቱ አልሄድ ብሎኝ ውሎ እንደምንም ደርሶ ከመዝናኛችን ቦታ ስደርስ ምናሴ ከአንዲት ቆንጅዬ ልጅ ጋር ተቀምጦ አየሁት። በጣም ልቤ ደነገጠ።
ልቤ ልትወጣ ደረሰች። ሰውነቴን መሸከም አቃተኝ። ሁለት ነገሮችን አሰብኩ። የመጀመሪያ ወደ ግቢ ልሄድ ስለሆነ የቃል ኪዳን ፕሮሚስ ቀለበት ሊያስብልኝ ይሆን ብዬ፣ ሁለተኛ ደግሞ ፍቅረኛው ትሆን ከቀጠሯችን በአንድ ሰዓት ቀድሜ ስለሄድኩ ሳያስበው ደርሼበት ይሆን እያልኩ ቆሜ ስመለከታቸው ድንገት ፊቱን ሲያዞር አየኝ። እናት ምን ነው ሲል ነበር ከሀሳቤ ባነንኩት። ምንም እየመጣው ነው ብዬ ቀልቤን እንደምንም ሰብስቤ ወደ ተቀመጡበት ሄድኩ። ድንገት ፊቱን ሲያዞር አየኝ። እንደዛ ነበር ያየኝ። ምናሴ ከተቀመጠበት ተነስቶ አቅፎ ግንባሬን ሳመኝ። ሰው ላስተዋውቅሽ፣ እጹብ ትባላለች፣ የአክስቴ ልጅ ናት አለኝ። ለሰላምታ እጁን እየዘረጋው በእምነት አልኩ። ወደ እሱ ነበር ሳላስበው የዘረጋሁት። ከዛ ወደ ቀልቤ ተመለስኩና ልጅቷን ሰላም አልኳት። ግቢ ልሄድ ስለሆነ ብቻሽ እንዳትሆኝ ብዬ ነው። በእርግጥ ብቻሽን አይደለሽም አውቃለሁ። በአካል ብንለያይም በመንፈስ አብሬሽ ነኝ። ደግሞ እዚህ ጓደኞችሽም አሉ አለኝ ፈገግ እያለ። ደኖችና ወፎቹን ማለቱ ነበር። ደግሞ ከጹብ ጋር በክፍል ተመሳሳይ ስለሆናችሁ ለማጥናት ጥሩ ነው አለኝ። አመሰግናለሁ ፍቅሬ፣ ግን እኮ አዲስ አበባ ሊደርስ ይችላል አይደል እንዴ ስለው፣ ቢሆንም እንደ በፊት ቶሎ ቶሎ መገናኘት አንችልም። ከጹብ ጋር ግን ልክ እንደኔ መገናኘት ትችላላችሁ። ደግሞ በደንብ ማንበብ አለባችሁ እሺ አለ። ከጹብ ጋር አንድ ላይ አንገታችን እያወዛወዝን እሺ አለ። ለጹብም የኔ መገኛች ቦታ ናት ብዬ ተለያየ። ከምናሴ ጋር ስንለያይ በጣም ነበር የከፋኝ። ባልለየው ደስ ይለኝ ነበር። ዛሬ ግን ግድ ሆኖብኝ ተለይቼው ለ6 ወር ልቆይ ነው። ብቻዬን ይህ ነው ብዬ የማልገልጸው የናፍቆት ስሜትን ተሸከምኩ። በሳምንት አንዴ ብቻ ነበር በስልክ ማገኘው፣ በጹብ ስልክ። እኔ ስልክ አልነበረኝም፣ ግን በእያንዳንዱ ቀን ደብዳቤ ጽፍለታለሁ። ጽፌ በፖስታ አስቀምጥ ነበር ሲመጣ ያነበዋል ብዬ። ታዲያ የማያልቅ ቀን የለምና ሴሚስተሩ አልቆ ከሰሞኑ እመጣለሁ ብሎ ነበር። እኔም ዛሬ ነገ ይመጣል እያልኩ እየጠበቅኩኝ ከተለመደው ቦታ ቁጭ ብዬ ደብዳቤን በቁጥር ቢያንስ 172ኛ መጽሐፍ ጀመርኩ። ድንገት በቀጥታ መጥቶ ከኋላዬ አይኔን የሆነ ሰው በእጆቹ ሸፈነኝ። በጣም ደነገጥኩ። ልቤ በጣም መታ። ከምናሴ ውጪ ልቤ ለማንም አይመታ። ታዲያ ልቤ ከመታ ፍቅሬ መሆን አለበት ብዬ አሰብኩ። ምንም ሳልንቀሳቀስ ጠረኑን አሸተትኩ። አዎ እሱ ራሱ ነው የልቤ ንጉስ። ጠረኑ ልቤ ውስጥ ተቀምጧል። ስሙ ልክ እንደ ብራና በማይነጥፍ ቀለም ልቤ ውስጥ ተጽፏል። ከደስታዬ ብዛት እንባዬን መቆጣጠር አቃተኝ። በፍቅር ተላቀሰ። በጣም ነበር ደስ ያለኝ። በጣም ቁጭ ብለን ብዙ ስናወጋ ቆየን። ሳምንታትን ጥሩ ጊዜ ያሳለፍን። በዚህ መሀል ጹብም ፍቅረኛዋን አስተዋወቀች። አቤነዘር ይባላል። አለ የተባለ ሱፐርማርኬት አለ። ከነዚህ ውብ ቀናቶች በኋላ ወደ ግቢ ሊመለስ ሲል በርትታችሁ አጥኖ እሺ ቤቢ፣ ደግሞ ተንከባከቢያቸው አላት። ጹብን በሷ ብቻ አላበቃም። ፍቅረኛዋንም
እንዲንከባከበንና እንዲጠብቀን አደራ ሰጠው። ወደ ግቢ ሲሄድ ተራው እሱ ስለመሆኑ አስጠነቀቀው። ጊዜው እንደቀልድ ይሄዳል። እኛም 12ኛ መልቀቂያ ፈተና ወሰድን። በዚህ መሀል እሱም 1 ዓመት አስቆጥሮ ክረምት ለእረፍት መጣ። 60 ጣፋጭ ቀናቶችን አሳለፍ። የኔና የጽሁፍ ውጤት የምናይበት ሳምንት ላይ እንደ ድንገት ተገኝተናል። በጣም ፍርሃት ውስጥ ነን። ውጤት ባይመጣ ሳይሆን የት እንደሚደርሰን፣ አራታችንን ፍላጎታችን ቢሳካ ደስ ይለናል። እጹብና አቢኒ አንድ ላይ መሆን ይመርጣሉ። አቢኒ ባለሱቅ ስለሆነ እዚሁ አዲስ አበባ ቢደርሳት ይላል። እኔ ደግሞ ከምናሴ ጋር ለመሆን መቀሌ ቢደርሰኝ እላለሁ። በዚሁ ሐሳብና ውጣ ውረድ ውስጥ እያለን ውጤት ተለቀቀ። ሁለታችንም ጥሩ ውጤት አመጣን። ከ2 ቀን በኋላ ሀገር ተለቀቀ። ከውጤቱ ይልቅ የሚደርሰን ሀገር አስጨንቆናል። ውጤቱን ለማየት አራታችንም ወደ ኮምፒውተር ቤት ሄድን። የጽሁፍ ታየ ባህር ዳር ዩኒቨርሲቲ ይላል። ቀጣይ የኔ ተራን ለመክፈት ሎዲንግ አለ። ልቤ ደረቴን ለቃ ልትወጣ ደርሳለች። በረዥሙ ተነፈስኩና አይኔን ጨፈንኩ። ባለማየት ሲቀርልኝ ይመስል ደስ የሚል ድምፅ ሰማሁ። የሶስቱንም ድምፅ ነበር። አይኔን ፈጥኜ ገለጥኩ። አዎ፣ ማመን አቃተኝ። ከእጹብ ጋር አንድ ላይ ደረሰን። ሁለታችንም የባህር ዳር ዩኒቨርሲቲ ተማሪ። ከምንወዳቸው ሰዎች ብንርቅም ግን ደግሞ ከእጹብ ጋር ስለሆንኩ ደስ ብሎኛል። የመጨረሻ የራት ግብዣ አደረገን። የራት ግብዣ ብቻ አልነበረም፣ የፍቅር ግብዣም ነው። የፍቅር እንባ ነባን። በእንባችን እንደ ውሃ ተራጨ። በመጨረሻ ቃል ተግባባን። የሴሚስተሩ መጨረሻ ላይ ሁለታችንም እኛ ጋር እንደሚመጡና ወደ ውቢቷ ባህር ዳር፣ አቢኒም ሀገሪቷን ሊጎበኝ፣ ምናሴም እረፍቱን እኔ ጋር ለማሳለፍ እንደሚመጣ ተነጋገርን። በዚሁ ተስማምተንና የጊዜ ሰሌዳ አውጥተን የ150 ቀን ካውንት ዳይ ውቢቷን ባህር ዳር ከእጹብ ጋር ከጫፍ እስከ ጫፍ ዞር ናት። አሁን ለኛ መዝናኛ፣ በኋላ ደግሞ ለነሱ ለመጎብኘት ይጠቅመናል። ባህር ዳር ከተምን። ትምህርት እስክንጀምር ስራችን ይሆነ። ፊልዳችን ተመሳሳይ ነበር። የማኔጅመንት ተማሪዎች ሆነ። ከምትወዱት በቅርባችሁ ካለው ሰው ጋር ሁሉም ነገር ሲመሳሰል ደስ ይላል። ለሚያዩን እህትማማቾች ብሎ መንትዮች ነበር የምንመስለው። ለሰከንድም ቢሆን ተለያይተን አናውቅም። ይህ ቀጠሮ ቀን ሊቃረብ የሴሚስተሩ መጨረሻ ላይ ደረሰ። በአጋጣሚ ከምናሴ ጋር እረፍታችን ተመሳሳይ ሆነ። ለካ ፍቅር ካለ ሁሉም በራሱ ጊዜ ይስተካከላል። ከሁሉም ፍቅር ይበልጣል። ፍቅር በራሱ መንገድ ይመራል፣ ደስ የሚል መንገድ፣ መሰናክል የሌለው። ምናሴ መጡ። ባህር ዳርን ሙሉ በሙሉ ከዳር እስከ ዳር አስጎበኘናችሁ። ለካ አልተማራችሁም፣ እየዞራችሁ ቦታ ነው ስታጠኑ የነበራችሁት እያሉ ቀለዱብን። አሪፍ ጊዜ ያሳለፍን። ጠዋት ከእንቅልፌ ስነቃ አጠገቤ ውዱ ፍቅሬ ያለ ቀድሞ ነቅቶ ስለነበር በስስት አይኔን እያየ ተደሰትኩ። አዎ፣ ከሚወዱት ሰው ጋር መኖር እንዴት ደስ ይላል። ነገ እንኳን ባይኖር ዛሬ ይበቃል። አንገቱ ስር ገብቼ ሳምኩት። ጠረኑን በረሽቡ ስቤ ያሸተትኩት።
ደስ የሚል ጠረን፣ ከምንም ጋር የማይወዳደር ልክ እንደ ንጹህ አየር ተናፋቂ። ፍቅር አልኩት። ወይ አለኝ። ሁሌም እንዲህ ከእንቅልፌ ስነቃ አጠገቤ ባገኘህ አልኩት። እሱም ፈጣሪ ልባችን መሻት ይሰጠናል፣ እናም ደስተኛ እንሆናለን። ከሞት በቀር ማንም አይለየንም። በዚህ መኝ በሙሉ ልብሽ አለኝ። ከዛን ቀን ጀምሬ በፈጣሪ ላይ እምነቴን ጣልኩ። ልክ እንደ ስሜ አማኝ ልሆን። እምነት ለራስ ነው የሚጠቅመው አይደል? አለማመንም ለራስ ነው የሚጎዳው። ለቁርስ ከነጹብ ጋር ተገናኘን። 4 ደስ የሚሉ የፍቅር ቀናቶችን አሳለፍን። እንዲህ በየሴሚስተሩ እየተገናኘን 3 ደስ የሚሉ የፍቅር አመታት ላያችን ላይ ያዘነብን። ጹብና እኔ መመረቂያ ዓመት ላይ ደረስን። ጹብና ቢኒ ቀለበት ሊያደርጉ ነው። የምርቃቱን ቀን ግን ራሴ አልጨረስም። የሜዲሲን ተማሪ ነበር፣ 2 ዓመት ይቀረዋል። ስለ ቀለበት አውርተን አናውቅም። በዚህ ሁኔታ ትምህርት አልቆ እንደተመረቅኩ አሪፍ የሚባል ስራ ያዝኩ። እረፍት ሲሆን እኔ ጋር እየመጣ ያሳልፋል ምናሴ። በዚህ ሁሉ ጊዜ ውስጥ የፍቅር ጊዜ የሚከፋ ነገር ገጥሞን አያውቅም። የምናሴ ምረቃ ደረሰ፣ ግን በደስታው ቀን መሄድ አልቻልኩም። እንደምንም ሀብል ገዝቼ ፖስታ ቤት ላኩለት። ጽሑፍ አድርጌ ሀብሉን ስልክልህ የኔን እምነት አብሬን ላኩል። አንተ ላይ ጽኑ የሆነ ፍቅር አስቀምጫለሁ። የትም ብትውል ልክ እንደ ሀብሉ አብሬ ነኝ፣ ሁሌም አፈቅራለሁ የኔ ውድ ይላል። እሱም እንዲህ የሚል ግጥም ላከልኝ። አልተውሽም እንደ ኢያሪኮ ግንብ ዓለም ብትፈራርስ፣ በመገንባት ፋንታ መፋታት ቢነግስ፣ እመኝ ይተወኛል ብለሽ አትጠራጠሪ። ላልተውሽ ቃል አለኝ እኔ አንቺ አፍቃሪ። ትዝ ይልሻል አይደል? በወፎቹ ዜማ ታጅበን በዋርካው ጥላ ስር ፍቅርን ስንጠነስስ አብለን ስንጀምር፣ ድሮ ልጅ እያለን እንዲህ ብዬሽ ነበር። ሐር መሳይ ጸጉርሽ ቢሸብት ቢተካ፣ ደምግባትሽ ተንዶ ውበትሽ ባይፈካ፣ አልተውሽም እየወረወርኩት ቃል ዘላለም ላይ ጠፋ ከልቤ ውስጥ ሰድቋል። ይህን ሳነብ በዚህ ምድር ላይ እንደኔ እድለኛ ያለ አልመሰለኝ። አዲስ አበባ እስከሚመጣ ቸኮልኩ። እንደመጣ እኔ ጋር ነበር ቀድሞ የመጣው። ከቤተሰቦች እኔን አስቀደመኝ። እንደተመረቀ ነው እሱም ቶሎ ስራ ያዘው። እንደ ቀልድ ደስ የሚሉ 7 የፍቅር አመታትን አሳለፍ። ስንጋባ አብረን መኖር ጀምረን ስለ ወደፊት ህይወታችን አቅደን በመሃሉ ቤተሰብ እናሳውቅ እያልኩ ሞትወት ጀመርኩ። እናሳውቃለን፣ ሌላው የፈጣሪ ፋንታ ነው የሚመልስ መልስ ብቻ ነበር የሚሰጠኝ። ሁሉ ነገር በጥሩ ሁኔታ ተጀምሮ ግን ቤተሰብ ማስተዋወቅ ጉዳዩን በቁም ነገር የመያዙ ላይ በጣም ይዘናጋ ነበር። ሁለታችንም ራሳችን ማስተዳደር እንችላለን፣ በቂ የሆነ ደሞዝ አለ። ለምን እስከዛ እንቆያለን? እስኪ እና ቢኒያቸው ለምን አመታት ያስፈልጉናል ጉዳዩን ቁም ነገር ለማድረግ ብዬው ተውተዋለሁ። እሱ ግን አልሰማለኝ። ይሄ ጭቅጭቅ እንደቀልድ ቀጠለ። በቃ እሱ ዝም ብሎ መኖር ይፈልጋል።
ቤተሰብ ማስተዋወቅ ገለመሌ ምናምን። በዚህ ጭቅጭቅ መሀል ነበር የማንጠብቀውን ራስ ምታት የሰማሁት። ማዕከላችን ላይ ሰይጣን ገባ። ለነገሩ ሰይጣንን ወደ ህይወታችን የምናስገባው እኛው ራሳችን ነን። አዎ ስራችን ነው። ስራችን ክፉ ሲሆን ሰይጣን ወደኛ ይጠጋል። ስራችን ጥሩ ሲሆን ደግሞ ከኛ ጋር የሚሉት መላእክቶች ናቸው። ክፉ ስንሰራ ሰይጣን ይከተለናል፣ በልበል ይለናል። ያ ሁሉ የፍቅር ዓመታት እንደ ቀልድ ተረሳ። ታምኛለሽ? ሌላ ሴት ሊያገባ እንደሆነ ነገረኝ። እውነት አልመሰለኝም። ለፈተና ነው ብዬ አሰብኩ። ያ ሁሉ ፍቅር እንኳን ሌላ ሰው ለሰከንድ ያስረሳል ብዬ አላስብም። እንኳን ሌላ ሰው ማለት ሊያስብ እኔን ያስረሳል ብዬ ላስብ አላቅም። ይህ ክፍተት እንደ ቀልድ ጊዜ ወስዶ ወራቶች ተቆጠሩ። ህልም የሚመስለውን ይህንን እውነት ለፈጣሪ ብቻ ይህንን ፈተና ማሸነፍበት ጽናትን ስጠኝ እያልኩ ለምነዋለሁ። በቃ እንደ ቀልድ ክፍተት ተፈጠረ። ቤት ሳይመጣ ማደር፣ ስልክ ሳይደውል ማደር። አልመጣም፣ ስደውል አያነሳም። ብቻ በህይወት ውስጥ ትልቁ ፈተና እምነት ማጣት ነው። የኔ የምትዩ ከጎንሽ ድንገት መለየት ነው። ይህ ስሜት ተስፋ የሌለው ህይወት ነው። የምንኖረው መኖር ስላለብን ብቻ ይመስልሻል? በፍጹም። ይመጣል ዛሬ ነገ እያልኩ ስጠብቅ 2 ወራት አለፈ። ቤት ያሉትን ልብሶቹን መጥቶ እንኳን አልወሰደም። ስለሱ ሳስብ ሰማይና ምድሩ ይደበላለቅብኛል። በዚህ መሀል ጾም መጣሽ፣ ምን ሆናችሁ ነው የጠፋችሁት? ምንድነው የተፈጠረው ብላ ጠየቀች። የዛን ወቅት እሷ ወልዳ ነበር። ያው አራስ ስለሆነሽ ለመምጣትም ለመጠየቁም አይመች። የተፈጠረውን ሳልናገር ተመልሶ ይመጣል የሚል ተስፋ ስላለኝ ነገሩን ድብስብስ አድርጌ ሸኘኋት። ነገር ግን አንድ ቀን ስራ ቦታ ራሴን ስቼ ጭራሽ ነገር አለሜን ስቼ ተገኘሁ። ስነቃ ራሴን ያገኘሁት ሆስፒታል ውስጥ ነበር። ሰው ፈለኩ፣ ማንም የለም ከነርሷ በቀር። ከልካይ የሌላቸው እንባዎቼ እንደ ክረምት ጎርፍ ለቀኳቸው። ጉንጮቼን እንደ እሳት እያቃጠሉ ይወርዳሉ። ነርሷ ነቃሽ ብለው ወደ እኔ ስትመጣ እንባዎቼን ጠራርጌ ምን ሆኜ ነው ማነው እዚህ ያመጣኝ ስላት፣ የሆነ ልጅ ነው ያመጣሽ፣ አሁን መድኃኒት ሊገዛ ሄዶ ነው አለች። የማስታውሰው ነገር ቢኖር 11 ሰዓት ስለደረሰ ወደ ቤት እየሄድኩ እንደነበር ነው። ማን ይሆን እያልኩ ሳስብ ድንገት በሩ ተከፈተ። ያየሁትን ማመን አቃተኝ። ምናሴ ነው። ነቃሽ ብሎ ወደ እኔ መጣና ደገፍ ሊያደርገኝ ሞከረ። እንዴት እንደመጣ ጠየቅኩት። መደወሌንና አጠገቤ ሲደርስ ራሴን ስጄ እንዳገኘኝ የተፈጠረውን ነገረኝ።
በህይወቴ የምፈራው ነገር ቢኖር እብደትን ነው። አበድኩ እንዴ? ሰው እንዴት የሚሰራውን አያውቅም? ይሁን ያለው ነገር ሁሉ ግራ ገብቶኛል። ራሴን እንዳረጋጋ ነገረኝ። ነርሷ ደህና እንደሆንኩና መድኃኒት ስጨርስ መሄድ እንደምንችል ነገረች። ሌላ ጊዜ መጥቼ ቼክ ማድረግ እንዳለብኝ ነገረኝ። ቤት ደረስን። ደህና ዳሪ፣ ራስሽን አታስጨንቂ ብሎ ግንባሬን ስሙኝ ወጣ። ሌላው ጥያቄ፣ እንዴት ሰው ትቶት የሄደውን ሰው ግንባር ይስማል? አሁን በእኔ ፍቅር አለው ማለት ነው? ታዲያ ፍቅር ካለው ለምን ጥሎኝ ይሄዳል? ብቻ መልስ የሌለው ጥያቄ ውስጥ ሆኜ ሳስብ ግማሽ ሌሊት ሆነ። አምላኬ ሆይ ሁሉ አንተ እንዳልከው ይሆን እቀበለዋለሁ፣ እንዳብድ ግን እንዳታረገኝ እያልኩ ተማጸንኩ። በሬ ተንኳኳ። መታመሜን የሰሙት ጓደኞቼ ናቸው ብዬ ስከፍት ምናሴ ነው። ጁስና ፍራፍሬ ነገር ይዟል። ወደ ውስጥ እንዲገባ ጋበዝኩት። ምን ነው ከመሸ ስለው እንዴት ውለሽ እንዳደርሽ ላይሽ ነው አለኝ። ስለኔ ያስባል ማለት ነው? ደህና ነኝ አታስብ አልኩ። ራሴን እንድጠብቅ ነገረኝ። ምንም ነገር እንዳልሆን እንደማይፈልግ ጭምር። ብዙ ነገር አሰብኩ። በየቀኑ መልስ የሌላቸው ጥያቄዎች እየበዙ መጡ። በተቀመጥኩበት በሀሳብ ነጎድኩ። ራሴን እንድጠብቅ ይነግረኛል። ለምን እንዲህ እንዳልኩሽ ታውቂያለሽ? ፍቅር ማለት አብረን ስኖር ብቻ አይደለም፣ ተለያይተን መተሳሰብና መዋደድ ነው። ይህ ነው ትክክለኛ ፍቅር ማለት። አብረን ስላለን ብቻ ከሆነ ስንለያይ አይንህን ወይም አይንሽን እንዳላይ የምንል ከሆነ ፍቅር ሳይሆን ስሜት ነው። ለስሜት ብቻ ነው የተገናኘ ነው። ገባሽ? እኔ ግን ከልቤ እወድሻለሁ። በህይወቴ ውስጥ ብዙ ነገሮችን አስተምረሽኛል። ለእኔ ብዙ መስዋዕት ከፍለሻል። ስለዚህ አንቺን የምጠላበት ምንም ምክንያት የለኝም ነበር ያለኝ። እስካሁን ለጠየኩት መልስ አገኘሁ። በደንብ ገባኝ። በስተመጨረሻ የፍቅር ትርጉሙን አስተማረኝ። እየተለየኝ ይበልጥ እንዳፈቅረው አደረገኝ። ፍቅር ማለት ያለ ስስት መስጠት እንደሆነ፣ ምላሽ ያለ መጠበቅ እንደሆነ፣ ሁሌም መስጠት ብቻ ልክ ነው አልኩ። እኔም እስከ ዕለተ ሞቴ ሳፈቅር እኖራለሁ። ክፉን ማየት ሳይሆን መስማትም ሳይሆን ምንም ነገር አልፈልግም። ሁሌም ደስተኛ ሁን አልኩት። ውስጤ እየተቃጠለ እየመሸ ነው፣ ልሂድ። ሌላ ጊዜ ተገናኝተን ባለፈው ለምን እንደፈለግሽ እናወራለን ብሎኝ ሄደ። ከዛ ከሳምንት በኋላ ደወለልኝ እና መናፈሻ ቀጠረኝ። እሺ ብዬ እስከሚመሽ ቸኮልኩ። ግን ሳገኘው ምን እንደምለው አላውቅም። ብቻ አይኑን ማየትና ለሰላምታ ሳቅፈው ጠረኑን ማሽተት በቂ ነው። ሰዓቱ ሲደርስ ታክሲ ይዤ ሄድኩ። በዚያ በሚያምር መናፈሻ ውስጥ ትንንሽ ሻሞች የተለያየ ቀለም ባላቸው ወረቀቶች ተሸፍነዋል። የሰማይ ከዋክብት መስሎ ያበራሉ። የተለየ ስሜት የሚፈጥሩ ለቁጥር የሚያዳግቱ ፊኛዎች ገመድ ላይ ተንጠልጥለዋል። ወለሉ ደግሞ በጽጌረዳ አበባ ተሞልቷል። ምናሴ ከሩቅ ይታያል።
በርገንዴ ሱፍ ነገር በነጭ ሸሚዝ በውሃ ሰማያዊ ከረባት ለብሶ ቀይ አበባ በእጁ ይዟል። እየጠበቀኝ ነው። እሱ ጋር ለመድረስ ያለው መንገድ ረዘመብኝ። የማያልቅ መንገድ። የታክሲው ረዳት የመጨረሻ ነው እናት ሲል ነበር። ከቅዠት የነቃሁት። በህልምሽ ጥሩ ነገር አይተሽ ስትነቂ ህልም ሆኖ ስታገኙ ተናድሽ አታውቂም? ደግመሽ ብተኝ የማይታለም ህልም በዚህ የህልም ዓለም ውስጥ ሳልነቃ ብኖር እመርጣለሁ። አዎ ሁላችሁ እኔን ስሜት ቢሰማችሁ ውስጥ ይህንን ቅዠት እያሰብኩ ወደ መናፈሻው አመራሁ። ቦታው ላይ ስደርስ ማንም የለም፣ ጸጥ ብሏል። አልፎ አልፎ ፍቅረኛሞች ተቀምጠዋል። ለስለስ ያለ ሙዚቃ ተከፍቷል። አንድ ለስላሳ አዝዤ ዳር ላይ ተቀመጥኩ። ከ5 ደቂቃ በኋላ መጣ። ሰላም ብሎኝ ተቀመጠ። ስለ ጤንነቴ ደጋግሞ ጠየቀኝ። ደህና እንደሆን ከመናገር በቀር ሌላ ምንም ማውራው ጠፋብኝ። ከአጠገቤ ሲቀመጥ ማሰብ አልችልም። አእምሮዬን ይቆጣጠረዋል። በመካከላችን ዝምታ ሰፈነ። ለስለስ ብሎ የተከፈተው ሙዚቃ ድንገት ጆሮዬ ውስጥ ገባ። የጂጂ ነው። አዎ። ከዛ በኋላ አስቴር ቀጠለ። የኔ ማለት ላንተ ሙዚቃ ነው። አዎ ትዝታ ያንተ ነስስታ የሚለብኝ እመጣለሁ እያልክ እየቀረብኝ ትዝታ ነው መውደድ ናፍቆት ነው ተረዳው። ለኔ ጠበቃውን አመት ዘፍንልኝ መሰለኝ። የልቤን የተረዳችልኝ ያክል ተሰማኝ። እናም ፈገግ አልኩ። ምነው ምንድን ያሳቀሽ? ለካ ሲመለከተኝ ቆይቷል። ምንም በዘፈኑ ነው አልኩ። እሱም ከልቡ ያድምጠው አያድምጠው አላውቅም። ለምን ነበር ባለፈው ይፈልግሽኝ አለኝ። ምን እንደምለው ጠፋኝ። አፌ ላይ መጣልኝን ሁሉንም በዝርዝር እንድትነግረኝ ፈልጋለሁ አልኩት። ምኑን ነው የምነግርሽ? እስካሁን ከነገርኩሽ ሌላ ምነግርሽ የለኝም። እሱንማ ነግረኸኛል፣ ግን እንዴት ልመን? እንዴት ነው ባንዴ ሌላ ገሌ ለመድከው? ከኔ ውጭ ሌላ ሰውነት የነካው ነው ወይስ ፍቅራችን የውሸት ነበር? የውሸት ነበር እስከዚህ የቆየው? ሁሉም ነገር ውሸት ነበር? ቀስ እያለ ድምጼ ወደ ጩኸት ተቀየረ። ፍቅራችንም እውነት ነበር፣ ግን ይሄ አሁን ያለው እውነት እንዴት እንደተፈጠረ እኔም አልገባኝም። እባክሽ ለምንሽ ከዚህ በላይ አትጠይቂ። የምመልስበት አቅም የለኝም። የነገርኩሽን ዝም ብለሽ እመኝ አለኝ። ህይወት እኮ ነው ሳላስበው ትላለህ። ልጅ አይደለሁም እኮ። ሳታስበው ቢሆንም ማኖሮ ለኔ ፍቅር ቢኖርም ማኖሮ የእውነት ተሳስቻለሁ ይቅርታ ብለው ወደ ፍቅራችን ተመለስ ነበር። ጠቅልለህ ባልሄድክ ነበር። ታውቃለህ፣ ህይወቴን ባዶ አደረግካት። ተስፋን ከኔ ላይ ያራከው ልክ እንደደረቀ ቅጠል ያደረግከኝ። ባዶ ማንንም እንዳላምን አደረግከኝ። ያለ ተስፋ እንድኖር አዎ እያልኩ በንዴት ውስጥ ያለውን ሳላስበው ዘረገፍኩት። በንዴት
ውስጥ ያለውን ሳላስበው ዘረገፍኩት። ከንዴቴ ብዛት ሰማይና ምድሩ ተቀላቀለብኝ። ራሴን ለማረጋጋት አይኔን ጨፈንኩ። ከዚህ የተቀመጥኩበትን ወንበር አጥብቄ ያዝኩት። ሊያረጋጋኝ ወደ እኔ መጣ። ሰውነቴ በሙሉ በላብ ተነክሯል። ትንሽ ቆይቶ ሰውነቴ ውሃ በውሃ ሆኗል። ኋላ ራሴ እንደሳትኩ ገባኝ። ወዴት እየሄድን ነው አልኩ። ወደ ሆስፒታል አለኝ። ወደ ቤት መሄድ እንደምፈልግ ተናገርኩ። ለሁለተኛ ጊዜ እንዲህ ያደረገኝ እንደሆነና የግድ መሄድ እንዳለብኝ ተነገረኝ። እኔ ግን አሻፈረኝ አልኩ። የኔ ሀሳብ ተሰማና እንደምንም ሲወስደን የነበረው ባጃጅ ወደ ቤት እንዲወስደን አድራሻውን ነገረው። ልቤ ግን ፈርቷል። ምን ሆኜ ነው አልኩ። ራሴን መሳቴ ብቻም ሳይሆን ምግብ መብላት አልቻልኩም። አርክሼ እንደሆን ፈርቻለሁ እና ከሱ ጋር ከሄድኩ እንዳይሰማ ብዬ ነው አልሄድም ያልኩት። ቤት እንደደረስን ወደ ላይ ያስመለሰኝ። ከመቼ ጀምሮ እንደዚህ ሆንሽው አለኝ። መልስ አልሰጠሁትም። ዝም አልኩ። ተሰናብቶኝ ወጣ። ሙሉ ሌሊቱን ስጨነቅ አደርኩ። አባት የሌለው ልጅ እንዲሰጠኝ አልፈልግም። አዎ መካን ብሆን እመርጣለሁ። በዚህ ሁኔታ ልጅ ከሚኖረኝ ቢቀር ይሻላል። እንዳይነጋ የለ ሲነጋ በጧት ተነስቼ ለቼካፕ ሐኪም ቤት ሄድኩ። የሽንት ምርመራም ሰጠው። ከእንግዳ ማረፊያው ተቀምጬ ነሽ ብባል ምን እንደማደርግ አላውቅም። በዚህ ጉዳይ በሀሳብ ሰውጭ እያለ ነርሷ መታ ወይዘሮ ሮማን በእምነት አለች። የተንቀጠቀጥኩ ተነስቼ ሄድኩ። አስቀመጠች። እሱም አልቆየችም። እንኳን ደስ አለሽ ነፍሰ ጡር ነሽ አለች። አመሰግናለሁ ብቻ ነው አንደበቴ ላይ መጣልኝ። አመሰግናለሁ አልኩ። መቼም እንኳን ደስ አለሽ ተብዬ እንዴት ዝም እላለሁ? በውስጤ ምን እንደሚሰማኝ ብታውቂ ኖሮ እንዲህ አትይኝም ነበር አልኩኝ። በየወሩ እየመጣሽ ወይም በአቅራቢያሽ ባለ ጤና ጣቢያ ተከታታይ አለች። እሺ ብዬ አመስግኝ ወጣሁ። ወይ ፈጣሪ፣ ምን አይነት ፈተና ነው? ሙሉ ቀኑን ስጨነቅ ራሴን ለማረጋጋት ስሞክር አልኩ። ደግሞ በሌላ ልቤ ይሁን ከማፍቀር ነው ያረቀስኩት፣ የሱ ማስታወሻ ይሆነኛል እላለሁ። ቤተሰቦቼን ሳስብ ደግሞ ውርደት ይታየኛል። እንኳን አባት የሌለው ልጅ ከጋብቻ በፊት ሲረገዝ ሰው እንዴት እንደሚያኖርና በሐሜት ጆሮን እንደሚያደማ ሳስበው ይዘገነኛል። ምን ማድረግ እንዳለብኝ ሳወጣ ሳወርድ ስልክ ይጠራ። ምናሴ ነው። የጤናዬን ሁኔታ ጠየቀኝ። ሕክምና ተቋም መሄዴንም ጭምር ያሉኝ መናገር አልፈለኩም። ምንም ችግር የለብሽም ነው ያሉኝ አልኩ። የተፈጠረው እንዲሰማ አልፈለኩም።
አላቅም። ቢሰማ ምናልባት ህይወቱ ይረበሻል። እንዲረበሽ ደግሞ አልፈልግም። ወደ እኔ ላይ መለስ ይችላል። ቢመለስ እንኳን ፍቅር እንጂ ልጅ አንድ እንዲያደርገን አልፈልግም። እሱም ከኔ ልጅ እንዳለው ሳያውቅ ቤተሰቦቹም ሳያውቁ ማሳደግ የመጨረሻ መፍትሄ አድርጌ ወሰንኩ። ለማንም ሳልናገር ማንም ሳያውቅ ሌላ ሀገር ሄጄ መውለድን መረጥኩ። መቼም ፈጣሪ ላይ ያስችል አይሰጥም። እስከ 3 ወር ቤተሰቦችን አልፎ አልፎ እየሄድኩ ጠየኳቸው። እስከ 5 ወር ስራዬን ሰራሁ። ብዙም አይታወቅብኝም ነበር። ከመጀመሪያውም ሰፋ ሰፋ ያሉ ልብሶችን ለብስ ስለነበር ማንም አልጠረጠረኝም። ከ5 ወር በኋላ የዓመት ረፍት ወጥቼ ለጸበል እንደሚል ለቤተሰቦች ተናግሬ ለስደት ተነሳሁ ወደ ባህር ዳር። ባህር ዳርን የመረጥኩት በምክንያት ነው። ከማያውቁት መልአክ የለመዱ ሰይጣን ይሻላል የሚባል አባባል አለ እና ለ3 አመት ተምሬበታለሁ። በትንሽም ቢሆን አውቃታለሁ። ሌላው ደግሞ የኔም ሆነ የሱ ዘመድ ሲል ማንም አያውቀኝ። የፍቅሬ ትዝታም ከዚህ ቦታ አለ። እሱን እያሰብኩ አብረን ከተዝናናንበት ቦታ ሄድኩ። በትዝታ ይዝናናለሁ ብያሰብኩ። ለዚህ ነው ባህር ዳርን የመረጥኳት። ግን ከመሄዴ በፊት አይኑን ማየት ፈለግኩ። አልቻልኩም። በምን ሰበብ አገኘዋለሁ? ዝግጅቴን ጀምሬያለሁ። የምሸጠውን ዕቃ ለብቻ፣ መለብሰውን ለብቻ፣ ብቻ ሁሉን ነገር ማዘጋጀት ጀመርኩ። ውስጤ ግን ተረብሿል። ከባድ ጊዜ ነበር። ፎቶአችንን ያዝኩ። ቢያንስ ለልጄ ይህንን ማስቀመጥ አለብኝ። ሁሉንም ካረኩ በኋላ ትኬት ቆረጥኩ። ወዲያውም በአቅራቢያዬ ካለ ሆቴል አልጋ ያዝኩ። ፍርሃት ያዘኝ። ነፍሰ ጡር ተኩኖ እንኳን ከማያውቁት ሀገር ይቅርና ከሰው መሃል ሆኖም ከባድ ነው። መቼም አይደረስ የለም። በሰላም ወደ ውቢቷ ባህር ዳር ደረስኩ። በሰላም ስለደረስኩ ደስ ብሎኛል። ባህር ዳር የፍቅር አዝመራ የዘራውባት። ለ2 ቀን አልጋ ያዝኩ። ቤት ፈልጌ እስከማገኝ ሻወር ወስጄ ድካሜን ካስታገስኩ በኋላ ለቤተሰቦቼ ደወልኩ። በሰላም እንደደረስኩና የስልኬን ባትሪ ለመቆጠብ ስልኬን እንደምዘጋ በየሳምንቱ እንደምደውል እንዳያስቡ ብዬ ተሰናበትኳቸው። ለጽሁፍም ደውዬ ይህንን ነገርኳት። አዲስ አበባና ዘመዶቼ ለመጨረሻ ጊዜ ተሰናበትኳቸው። የዛን ምሽት ደክሞኝ ስለነበር በጊዜ ነበር እንቅልፍ የወሰደኝ። ህይወት በዚህ መልኩ ቀጠለች። እንደ ቀልድ 8 ወራት ተቆጠሩ። ቤት የተከራየሁበት አካባቢ በጣም በኩ ሰዎችን አገኘ። ማህሌት ደግሞ ለኔ ቀዳሚዋ ናት። ከማህሌት ጋር በደንብ ተግባብተናል። በህይወቴ የተፈጠረውን ነገር ሁሉንም ነግሬያታለሁ። በጣም ነው የምታዝንልኝ። ልክ እንደ ልጇ ነው የምታየኝ። አንድ ቀን እየሰራሁ አመመኝ። ፊቴን አይታ አመመሽ እንዴ ነው ልጅ አለች። ደህና ነኝ አልኳት። ፊትሽ ግን ደህና አይመስልም፣ ለመሆኑ ስንት ወርሽ ነው አለች። የዛኔ ነበር 8 እንደሞላኝ ራሱ ያወቅኩት። ቆይ እስኪ ልቁጠረው ብዬ ስቆጥረው 8 ወር ከ2 ሳምንት ሆኖኛል። በጣም ገረመኝ። ሳላስበው ደርሷል። 8 ወር ከምናምን አልኳት። አይ የልጅ ነገር
ቀንሽንም ረስተሽዋል። በወደ ሐኪም ቤት እንሂድ። ፊትሽንም ቋጠር ፈታ አስታረቂ ይችላልው። የትኛው ሐኪም ቤት ነው የምትከታተዩ አሉኝ። እኔ ለመውሰድ እየተዘጋጁ ሂድ ያላቅ አሉ። አው እንዴት ተቆጡኝ። ብቻ እመቤቴ ካንቺ ጋር ትሁን። ክትትል ያላረኩበት የራሴ ምክንያት አለኝ። ብቻዬን ስሄድ የሐዘን ስሜት እንዳይሰማኝ ፈልጌ ብዙ መጨነቅበት ነገር አለ። ለዛ ለመሄድ ብዬ ወሰንኩ። እንደ ቀልድ አይቀሬው ምጥመጣ ፍርሃት ያዘኝ። በሰላም ባልወድ የሚፈጠረውን አሰብኩ። ፈጣሪ ሆይ ልጅ ለመታቀፍ አፍቃኝ እመቤቴ እርሺኝ እያልኩ ከመሚ በላይ የልጄን የወደፊት ህይወት አሰብኩ። በሁለት ምክንያት ብሞት ማን ያሳድገዋል? የጎዳና ህይወት ነው የሚገጥመው። እቅዴ ሁሉ ከንቱ ሲሆን ታየኝ። ጎረቤቶቼና ማለት የሚለበስ ልብስ ይዘው ወደ ሕክምና ሄደ። በመንገዴ መናሴ ቢኖር ምን እንደሚለኝ በልለኝና ያሳልኩት። አይዞሽ እየደረስን ነው በርቺ እያለ ግማሹ ጭንቀት ግማሹ ደስታ ሆኖ ሲደበላለቅበት ሆስፒታል ሆኖ ከወዲያ ወዲህ ሲንቆራጠጥ ታየኝ። በጤራሰቼ በሀሳብ ነጎድኩ። ብዙ አልተቸገርኩ። ከ30 ደቂቃ በኋላ ቆንጆ ልጅ ተገላገልኩ። ልክ እንደ አባቱ ቆንጆ ነው። ጸጉሩ ግንባሩ ላይ ድፍት ያለ በቃ ቆንጆ ልጅ። አዎ አሞን አልኩት። አሞን ምናሴ። አሞን ማለት የመጽሐፍ ቅዱስ ቃል ሲሆን የወገኔ ልጅ ማለት ነው። በቃ አሞን የወገኔ ልጅ ነው የወለድኩትም። ወገኔ ከሆነ ሰው ነው፣ የኔ ልጅ አይደለም። የሁሉም ሰው ልጅ ነው። ሁሉም በደስታ ፈነጠሱ። ወደ ማታ ሄድኩኝ። ወደ ማህሌት ቤት። ወይዘሮ ማህሌት ከልጃቸው ጋር ተቀምጠው እየጠበቁኝ አገኘኋቸው። ደስ አላቸው። ቢያንስ ለ20 ቀን ወይዘሮ ማህሌት ልጅ አብራኝ ትውላለች። ማታ ደግሞ ሌላኛዋ እቴቴ አብራኝ ታድራለች። በግ ታርዶ ባልታረስም ጥሩ አድርገው አርሰውኛል። እቴቴ ለነፍስ አባታቸው ሁኔታዬን ነግረው ክርስትና እንዳስነሳ አረጉኝ። ክርስትናውን ለቤተ ክርስቲያን ሰጠው። ጠባቂውን ፈጣሪን አደረኩ። ከ3 ወር በኋላ ነበር ወደ መጀመሪያ ስራ የተመለስኩት። ህይወት ቀላል አልነበረች። በከፈትኳት ሱቅ የቻልኩትን እየጣርኩ እየሰራው ራሴን ለማሳደግ ሞከርኩ። እቆብ ስጥል ሲደርሰኝ ስቆጥብ ሱቄን ሳሳድግ ህይወት ቀጠለች። በዚህ መሀል ወይዘሮ ማህሌት ልጄን ከአባቱ ጋር እንዳገናኘው ጨቀጭቁኝ ነበር። እኔ ግን በፍጹም አልፈለኩም። ልጆች አድርገው ነገ ላይ ሊገናኙ ይችላሉ፣ መታወቅ አለባቸው ትለኛለች። ይህን ማድረግ ለኔ ከባድ ነበር፣ እጅግ ከባድ። በዚህ መሀል አሞን እያደገልኝ መጣ። እንደ ቀልድ ባህር ዳር ገብቼ ቀረሁ። እስከ 5 ዓመቱ ከኔ ጋር አድርጌ ፊደል እያስቆጠርኩና ስለ ቤተክርስቲያን ስነ ስርዓት አስተማርኩት። የቤተክርስቲያን ስብከት በየቀኑ ይሰማል። ከኔ ጋር ስለሚል የውጭውን ዓለም አያውቅም። ወይዘሮ ማህሌት ልጠይቀን ስትመጣ
እሷን ነው የሚያገኛት። አልፎ አልፎ ደግሞ የቤተ ክርስቲያኗ አበምኔት እየመጡ ያጫውቱታል። በጣም ነው የሚወዱት። እንደ ልጃቸው ነው የሚያዩት። የግዕዝ ቋንቋም ያጠናል። ልጅ ያደገልኝ 6ኛ ዓመቱን ሲይዝ ከአባ ወልደስላሴ ጋር ትምህርት እንዲማር ሰደዋለሁ ብሎ ከእርሳቸው ጋር ሆነ። ገድል አነብለታለሁ፣ ደስ ይለዋል። እንዲህ ያደረኩ 7 ዓመት ሲሞላው የቆሎ ትምህርት ቤት ይግባ፣ በልጅነቱ ይማር አሉኝ አባ። እሺ ብዬ ላኩት። ቀን ቀን ቆሎ ቤት ይውላል፣ ማታ ደግሞ ከአባ ወልደስላሴ ጋር ያድራል። ተመስገን። አሁን የ10 ዓመት ልጅ ሆነ። ቅዳሴ መግባትና መጽሐፍ ለመመኑ ያሳልማል። ታዲያ አንድ ቀን ከሱቅ መጣና ዛሬ አብሬሽ ነው ሙሉው እናት ያለኝ። ትችላለህ ግን ደህና ነህ አልኩት። ላግዝሽ ብዬ ነው አለኝ። ተቀብዬው አብረን ዋል። ሲሸጡ ውሎ አመሻሽ ላይ እናቴ አንድ ጥያቄ አለኝ ብሎ አለኝ። ምን ሊጠይቀኝ ይሆን? ውስጤ ፈራ። እሺ ጠይቀኝ አልኩት። እንዳታኮርፊ አለኝ። ለምን አኮርፋለሁ? አሞን ሕፃን አደረከኝ እንዴ ስለው እሺ ብሎ አንገቱ ወደ መሬት አቀርቅሮ ዝም አለ። ንገረኝ ምንድነው ያስጨነቀ አልኩት። ቀና ሲል እንዳቀረቀረ አባቴ በሕይወት አለ ወይስ ሞቷል አለኝ። ወገቤ ለሁለት ክፍል አለ። ስወልድ እንኳን እዚህ ያክል ተከፍሎ ነበር አላስታውስም። እንደሚጠይቀኝ እኮ አውቅ ነበር፣ ግን በዚህ ሰዓት አልጠበኩም። እድሜው ትንሽ ከፍ ሲል ነበር የጠበቁት። አእምሮ ለማስረዳት ነገሮችን ለመረዳት ሲችል ብዬ ነበር ያሰብኩት። ስም አልኩ የምመልስለት መልስ እያሰብኩ። እናቴ አትናገሪም አለኝ ካጎነበሰበት ቀና ብሎ። ኧረ እነግርሃለሁ ልጄ ብዬ ወደ እኔ ቀረብ አድርጌ ያቀፍኩትና ጸጉሩን በእጆቼ እያሻሸው አባትህማ አለ ስለው እና ለምንድን ነው አብሮ የማይኖረው? ተጣልታችሁ ነው አለኝ እንባ እየተናነቀው። አልተጣላንም፣ ሩቅ ስለሆነ ነው ያለበት ሀገር አልኩት። ቀና ብሎ አይኔን እያየ ውጭ ሀገር ነው ያለው ሲለኝ አዎ የኔ ልጅ ብዬ ፈገግ አልኩለት። አባቱን ለማየት የጓጓው ይመስላል። እና መቼ ነው የሚመጣው አለኝ። አንተ ትልቅ ስትሆንና ይህንን ትምህርትን ጨርሰህ ከዚህ ከፍ ያለ ትምህርት ስትጀምር አልኩት። እሺ ለምንድን ነው የሄደው አለኝ። ለትምህርትና ለረጅም ዓመት ይወስድሃል አልኩት። እሺ ፎቶውስ የለም? አንድ ቀን ይሄን እንደምጠይቀኝ እርግጠኛ ነበርኩኝ። አዎ ፎቶ ነበር፣ ግን ቤት ስንቀይር ከሻንጣ አስገብቼው ስለነበር ሻንጣው ሲጠፋ አብሮኝ ጠፋብኝ። ደግሞ በቅርብ ይመጣል እና በአካል ታየዋለህ። አንተን እኮ ቁጭ ነው ቁጭ በቃ ምናሴ ነህ እኮ ልጄ። አንተን ሳይ ምናሴን በመስታወት አየዋለሁ። ራሱን ነው የምትመስለው። ይሄናው ቀን የጠየከኝ ደግሞ ባህሪስ ልክ እንደሱ ጎበዝ ሊቅ እንድትሆን ፈልጋለሁ። እናት እንድታስደስታት፣ እሷ የምትል እንድትሰማ። አዎ እንደዛ ነው የምሆነው። ጎበዝ የኔ ልጅ። ለጥያቄ መልስ አግኝተሃል። ደግሞ መጠየቅ የለም፣ እኔ ራሴ እነግርሃለሁ። ደግሞ እኔም አለሁ፣ እንደ አባት እንደ እናት ሆናለሁ። እኔም እኮ አባቴ ናፍቀኛል። እሺ ጎበዝ። እንደምንም በዚህ ዘጋው።
ከአባ ወልደ ስላሴ ጋር ስለሚያድር ሀሳቡ በሙሉ ወደዛ ይወሰዳል። ምግብ ሰራርቼ ወስድላቸዋለሁ። የዛን ዕለትም እንደዛ አደረኩ። የዛሬ 10 ዓመት አሽጌ ያስቀመጥኳቸውን ፎቶዎች አነሷቸው። ቤት እንደሄድኩ የታየኝ እሱ ነው። ምናሴ ብቻውን የተነሳ ፎቶ። እሱን ከፍቼ ተመለከትኩ። ምንም አልደበዘዘም። ዛሬ የተነሳን የሚመስለው። በእጄ ፎቶ እንዳብሼ ሳምኩትና ሁለተኛውን ፎቶ አነሳሁት። ለሁለት የተነሳ ነው። በጣም ነው የምወደው። እንደ ልጄ እንደ አሞን ነው መሳሳለት። ምክንያቱም ምናሴ የሰጠኝ የመጀመሪያ ስጦታዬ ነው። እንደሚል ጽሑፍ አለበት፣ የኔ ውድ ከሞት በቀር ምንም አይለየንም፣ እስከ ለተመት እወድሻለሁ ይላል። ሳነባውን ባባይኔ ሞላ። እሱ ቢክደኝም እኔ ግን እስከ ለተሞቴ ነው የማፈቅረው። ዛሬም ቢሆን በፍቅር እሳት እየተቃጠልኩ ነው። የማይጠፋ እሳት እያደረ የሚጨምር። ይህን እያሰብኩ እያለ ሳላስበው አሞን መጣ። ምን ሆነሽ ነው እናቴ ያለኝ። በእጄ ያዝኩትን ፎቶ ቁልቁል ለቀኩት። ለምን መጣ? ለምን አልኩ። ማወራው ግራ ገባኝ። እረቦክ ነኝ የመጣው። አራራብኝም። ይህን ፎቶ ነው እስኪሌው ፎቶ ነው ያነሳው። አይ ፎቶ አይደለም፣ ስላሉ ነው። ለሰው ሰጠው ነው፣ ለሰው ሰጠው ነው። በል ሂድ ምግባችሁን ውሰድ። እሺ ብሎ ወጣ። እሱ ወደ ውስጥ ሲወጣ ቶሎ ብዬ ፎቶውን ወደ ነበርኩበት መለስኩ። ወዲያው ምግብ አብልቼ በሳህን ምግብ አስሼ ላኩት። ፎቶዎቹን አሞን ምናልባት እንዳያቸው ብዬ ደበኳቸው። አሞንም ከዛ ዕለት በኋላ ስለ አባቱ ጠይቆኝ አያውቅም። ከአባ ወልደ ስላሴ ጋር የአባትና የልጅ ያክል ነው የሚዋደዱት። ከዛ ቀን በኋላ እንኳን ስለ አባቱ ሊያስብ ቀርቶ እኔንም ሳገኘኝ ብዙ ቀን ይቆያል። ተመስገን ፈጣሪ ልቦናዬን መሻት እየሰጠኝ ነው። መጨረሻዬን አሳመረልኝ። አባ ወልደ ስላሴ ሚስት አላገቡም፣ በድንግልናቸው የመነኮሱት። የአጋጣሚ ለአሞን ጥሩ ነው። በዚህ መሀል አሞን የድቁና ትምህርቱን ጨረሰ። በጣም ደስ አለኝ። ስለ ቤተክርስቲያን ስርዓትና ሚስጥራት በሚገባ አውቋል። ስለ ልጅ አንዱን ምዕራፍ አለፍኩ፣ ዋናውን። ከዚህ በኋላ ነው ከባዱ ጭንቅ የሚጀምረው። እስካሁን የከፈልኩት መስዋዕትነት ከንቱ እንዳይቀር እያልኩ እየተጨነኩ እያለ አባ ወልደ ስላሴ ከዚህ ዓለም በሞት ተለዩ። በጣም አዘንኩ። ለአሞን ጥሩ አባት ነበሩ። ያኔ 15 ዓመት ልጅ ነበር፣ ግን አእምሮ መስሏል። በአባ ወልደ ስላሴ ሞት ያዘን እናቴ ለምን ያህል ይህን ያህል ታዝኛለሽ? ይህ ዓለም እኮ ለኛ አይሆንም። የኮንትራት ዓለም ናት። ሰው ሲሞት ማዘን የለብንም። ማዘን ካለብን ስለ ኃጢአታችን ነው። ደርሳቸው ረፍት ነው። ክፉ ከማየትና ክፉ ከመስማት ክፉ መናገር ነው የተገላገሉት። ምን አለ እንደነሱ ሆነን እኛም ብንሞት። ልጅ እኮ ነው ደስ የሚለኝ። ልከሰጸው ሞከርኩ። እንደርሳቸው መሆን እንደሚፈልግ ነገረኝ። ሌላ ሀገር ሄጄ መማር ፈልጋለሁ ከፈቀድሽልኝ ከተማ ወጣ ብዬ ሲለኝ በጣም ደስ አለኝ።
ደስታዬን መቆጣጠር አቃተኝ። ወደ ፈለገበት ሄዶ መማር እንደሚችል ፈቀድኩለት። የትም ቢሆን አብሬ እመጣለሁ አልኩት። ግን እኔ እንድመጣ አልፈለገም። ደግሞ እኔ ጋር የምትመጪው አባቴ ሳለኝ የረሳሁት እንዳይመስልሽ፣ አንተ ትምህርትን ስጨርስ እሱም ጨርሶ ይመጣል ብለሽ ነበር እኮ አለኝ። ግን አልፈራውም። የምናገርበት ቀን ስለደረሰ አልፈራውም። በቃ መናገር አለብኝ ሁሉንም። ልጄን ቃል አስገባሁት። ምን አይነት ቃል ነው የምገባልሽ አለኝ። መቼም እንደማይቀየርና እንደማይናደድብኝ። ለምናደድብሻለሁ? ምንም ቢሆን አንቺ ለኔ የሚጠቅመኝን እንጂ የሚጎዳኝን አታደርጊም። ቃል ገባልኝ። ምንም አትፍሪ፣ ዝም ብለሽ ንገሪኝ አለኝ። አዎ ተነፈስኩት። አሞን አባቱ ውጭ ነው ያልኩ ውሸቴን ነው። አዲስ አበባ ነው ያለው። ያኔ ልጅ ስለነበርኩ እውነቱን ብነግርህ ትጎዳለህ ብዬ ነው ያልነገርኩ። እና ደግሞ አባትን ለማየት ትጓጓለህ። ትምህርትን ትተህ ከኔ ተደብቀህ አባትን ፍለጋ ትሄዳለህ። ይህን ፈርቼን ያልነገርኩና አሁን አዲስ አበባ ነው። አዎ አባቴ አዲስ አበባ ነው። አባቴ አዲስ አበባ ነው። እዛ ነው። አዎ እዛው ነው ትቼ የመጣሁት። እኔም እዛ ነበር የምኖረው። ተፋታችሁ ነው ወይስ? አዎ ተፋተን ነው ለማለት ይከብዳል። አባት ሌላ ሴት ወዶ እኔን ተወኝ። ይሄን ያንተ እንዳረገዝኩ አወቅኩ። እሱ ከሄደ በኋላ ነው አንተ እንዳረገዝኩ ያወቅኩት። ስለ አንተ ምንም ማያውቅም አልነገርኩትም። ብነግረው ምንም ለውጥ የለውም። ልጄን ብሎ አይመጣው። በቃ ይህን ሳቅ ሁሉን ጥዬ መጣው። የአንቺ ዘመዶችስ እኔ እዛው አዲስ አበባ ናቸው። እነሱም አያውቁም። ከጋብቻ በፊት ስለሆነ ያረገዝኩት አልነገርኳቸው። ለጸበል ብዬ መጣሁ። ከዛ እዚሁ ስራ አግኝቼ እንደቀረው ነገርኳቸው። የሆነ ሰዓት ጠፋሁባቸው። አዎ የቤተሰቦቼን አንገት ላለማስደፋትና ላለማሳፈር ስል ከማላውቀው ሀገር ተሰድቼ እኖራለሁ። አሁን አደግልኝ፣ አንተም ጎረበስክልኝ። እናም ቤተክርስቲያን እያገለገልክ እንድትኖር ነው የምፈልገው። እናም ለዚህ ነው አሞን ያልኩ። የኔ ልጅ ሳትሆን የወገኔ ልጅ ነህ። ደስሞ ወገኖች እንድታገለግል ነው የምፈልገው። እኔም ከዚህ በኋላ ለምን አልፈልግም፣ መሞንከስ ነው የምፈልገው። እና አባትህን ፎቶ ማየት ከፈለክ ላሳይ ነው ስለው ማየት አልፈልግም። ባየውም ለውጥ የለውም። እሱን ለመፈለግ አልሄድም። እንኳን አላወቅኩት አላውቀውም። ወደፊትም አልወቀው። እናቴ ባክሽ በጣም አመሰግናለሁ። እንኳን በተቀደሰ ቤት አስጠግተሽ አሳደግሽኝ። ለኔ ብለሽ ብዙ መከራ ተቀበልሽ። ካንቺ ፍቃድ አልወጣም። ወደ ፈለግሽ ቦታ መሄድ እንችላለን አለኝ። ደስ አለኝ። እሺ ብዬ ወደዚህ ቦታ መጣን። እዚህ ቦታ ነው ቅዱስ ቁርባን የተቀበልኩት። ከዚያ ከመጣን 4 አመት ሆኖኛል። የእጅ ስራዎችን ለመድኩት ከዚህ ነው። አሞንም በጥሩ ሁኔታ እያገለገለ ነው። እንኩስናውንም ተቀብሏል። ፍጻሜውን እግዚአብሔር ያሳምርልኝ። ከዚህ በኋላ በሞትም አይቆጨኝ።
ስራዬን ጨርሻለሁ። ያው እንደምታየው የቤተ ክርስቲያን ስራ እየሰራሁ እኖራለሁ። ከቤተሰቦቼ ጋር ተገናኝቼ ሳልነግርሽ ቤተሰቦቼን እየደወልኩ ጠይቃለሁ፣ ይጠይቁኛል። ፈጣሪ ያሞን የሰጠኝ በዓለም ጠፍቼ እንዳልቀር ወደ ቤቱ ለመምጣት ነው። በምናሴ አንድ ቀን አዝኜበት አላውቅም። እና ይህን ታሪኬን የነገርኩሽ አንቺም ሰዎች ክፉ ቢያደርጉብሽ እንዳታዝኝባቸው፣ ፈጣሪ እጃቸውን ይሰጣቸዋል፣ ለአንቺም ዋጋሽን ይከፍልሻል አሉ። እኔ ከእምነት ብዙ ነገሮች ተምሬያለሁ። እናንተም አንቺም ትማሩበታላችሁ ብዬ ተስፋ አደርጋለሁ።